ጋይስ እንዴት ናችሁ? ዛሬ ባበደ ፕራንክ ተመልሰናል። ጽጌን የበፊት ኤክስ አርግዛለች ብዬ የሚገርም ፕራንክ አረጋታለሁ። እስከ መጨረሻው አብራችሁኝ ሁኑ። ሰላም ሰላም ጋይስ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤርሚ ይሳቅ ምንጭ ተከታታዮች በሙሉ እንዴት ናችሁልኝ? እንደሚታወቀው በዚህ 2 ወር 3 ወር ውስጥ በጣም ከዩቲዩብ ዓለም እርቅ ያለው ዛሬ ግን በሚገርምና ባበደ አስደሳች ፕራንክ ተመልሻለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮአችንን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ያው ላይኩ በዛ ሲል ደግሞ በተለይ እንደ ማበረታቻ ሆኖ ሞራል ስለሚሆን ላይክ ሁላችሁም ማድረግ እንዳይረሳ። እና እንግዲህ ዛሬ ባበደ ቪዲዮ ነው የመጣሁላችሁ። እስከ ዛሬ ካረኳቸው ፕራንክ በተለየ መልኩ ጽጌን የመጀመሪያ ኤክሴ አርግዛለች እና ልጅህን ነው ወሰድ እየተባልኩ ነው እንደ እናት ሆነሽ ታሳድጋለሽ ብለን እንግዲህ ዛሬ በሚገርም መልኩ እንሰክሳለን። ያለውን ሪያክሽን አብረን የምናይ ይሆናል። ፋሚሊዎቼ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁኝ ሆኑ። እወዳችኋለሁ። ጋይስ እንግዲህ ከዚህ ትልቅ ፕራንክ ጎን ወንድማችን ካሜራማን እና ሀሳቡን አመንጭ ነው። እስቲ ሰላም በላቸው ፋሚሊያንሶች። ሰላም ነው ፋሚሊ፣ እንዴት ናችሁ? ሰላም ናችሁ? ያው ምን ማድረግ አለባቸው? አንድ ዩቲዩበርን ለማበረታታት እኔን ለማገዝ ምን ማድረግ አለባቸው? እስቲ ከነሱ የሚጠበቅባቸው እንደዚህን እየለፈ ምርጥ ፕራንክ ለነሱ እያቀረብኩላቸው እነሱ ምን ማድረግ ያለባቸው ይመስላል? እስኪ አንዳንድ ሀሳብ ንገራቸው። ያው ሼር እና ኮምፕሊት እንዳይረሳ ለማበረታቻ ያክል ሰብስክራይብ በተለይ ማለት ነው ቢያንስ 50,000 መግባት አለብን። እኔ ወንድማችሁ ስደክም አመት ሞላኝ ዩቲዩብ ላይ ግን እስካሁን 25,000 ነው ሰብስክራይብ። ያላሳዝንም? አይዞህ እና ጋይስ እንግዲህ ያው ካሜራማናችን እሱ ነው። እሱን የሚገርም ቦታ ደብቀን በርቀት እንዲቀርጽ አደርጋለሁ። እንደገና ይቺ ማይክ ታቋታላችሁ ብዙዎቻችሁ በሰማዓ ነው የምትጠቀሟት፣ ግን ሁለት አይነት ጥቅም አላት። አንደኛ ለሰማዓነት ታገለግላለች፣ ሁለተኛ ለማይክነት። እሷን ከውስጥ እዚህ ቲሸርት ጋር ደብቅና እሱ በርቀት ይቀርጻል። የድሮ ኤክሴ አርግዛለች። አንተ ነህ ተንኮሉን ያመጣው። እንግዲህ ይሳካል ላይሳካም አብረን የምናየው ይሆናል። ሪአክሽኑን እንደሚሳካ ነው 100% እርግጠኛ ነኝ። ማፋሚሊያንስ እስከ መጨረሻው አብራችሁ ግን በደንብ ላይክ አድርጓ። ቤታችሁ እየመጣው በየገዛ ስልካችሁ ላይክ እንዳያደርግ። ያው እንግዲህ አሪፍ ካሜራ የሚደበቅበትን ቦታ እየፈለግን ነው። እዚች ጋር እዚች ጋር ምርጥ ቦታ መርጫለሁ። ከዚች ከጀርባ ሆኖ እዚች ጋር ሆኖ ወደ ፊት ለፊት ያለውን ሪአክሽን ደበቅ ብሎ ተቀርጻለ። በነገራችን ላይ ወንድሟ ነው። በዚህ አጋጣሚ ላስተዋወቃችሁ። ያው ደግሞ ባለትዳር ያልሆናችሁ ሴቶችም ካላችሁ ሚስት ከሰማች ያው ብትገለኝም፣ ለማንኛውም እስከ መጨረሻ አብራችሁ ሆኖ እዚች ጋር ትሆንና በደንብ አድርገህ በርቀት እኛ እዛ ጋር ጠርቼ ነው ፕራንክ ማድረጋት። እዚች ጋር ሆነ ማለት ነው በርቀት በደንብ አድርገህ ትቀርጻለህ። ድምፁ ያው በማይኩ ስለሚሰማቸው ያለውን ሪአክሽን ደግሞ በቪዲዮ የምናሳያቸው ይሆናል። ለማንኛውም የዛሬው ፕራንክ እስከዛሬ ከሰራሁት እኔ ለየት ያለ ብዬ የማስበው ፕራንክ ነው። ይመቻችሁ ጋይስ። አሁን ትልቁ ነገር ደግሞ ልጅቷን በምን መልኩ ነይ እንበላት እዚህ ማለት ነው። አሁን እዛ ሄዶ ለመቅረጽ ትንሽ አይመችምና እዚህ አሁን በምን መልኩ ነው ሀሳቡን እንዳመጣው ይሄንንም ተናገር። በምን መልኩ ትምጣ? ችግር የለውም። እኔ እዛች አካባቢ ከመረጣት ቦታ ሆኜ ቀርጻለሁ። በድብቅ እሷን ነይ ትላታለህ እና ያለውን ነገር ትነግራታለህ። ይቀርጻል። ያው የምነግራን ነገር ኤክስ ያርግዛለች ያለውን ነገር ሙሉ ታስረዳታለህ። እሷ ግን እንደው የምትስማማና የምትቀበል ይመስላል ይሄን ነገር። ያው እንግዲህ ገጽ ጓልት ትችላለች። በነገራችን ላይ ጽጌ በሴት ዙሪያ በእኔ አትደራደረም። ያው የሞት ውሳኔ ወስኜ ነው ይሄንን ነገር የምናገረው። አሁንም እዚህ ጋር አንድ ግራ የገባኝ ነገር አለ ማለት ነው። ያኔ አሁን አርግዛለች ነው ወልዳለች? ያኔ አሪፍ ስትራቴጂ ወልጃለሁ ልጅህን ና ውሰድ እየተባልኩ ነው እንጂ ወልጃለሁ ወልጃለሁ ልጅህን ና ውሰድ እየተባልኩ ነው። እንግዲህ እኔ ወልጃለሁ አሳድጋለሁ ከዚህ በላይ ልጅህን ተቀበለኝ እየተባልኩ ነው። በቃ ምርጥ ያበደ ተንኮል ነው። ለማንኛውም እሺ አሁን እሷን እንጠራታለን። አንተ አሁን እዛ ጋር ትገባና ካሜራውን እዚች ጋኛ ቁጭ እንላለን ምናምን ብያ በርቀት አሪፍ አድርገህ ጥርት ባለ ካሜራ መልኩ ቀርጸህ ታቀርብላችኋለህ። በነገራችን ላይ የካሜራ ሙያ ያለው ለሰርግ ለልደት ከፈለጋችሁ እየመጣ ይቀርጻችኋል። ይመቻችሁ። ያው እንግዲህ ካሜራውን እዛ ሆኖ ነው እሱ የሚቀርጸን። እሷን ግን የምጠራት እዚህ ጋር ነው። እዚህ ጋር ቁጭ ብዬ ነው እንግዲህ ተንኮሌን የምናገረው።
እንዴት ነው ካሜራው ምናምን ተመችቷል? እኔ ዙም እያደረግህ ጥራት ባለው መልኩ እዚህ ጋር በደንብ ታሳያችኋለህ። መቼም የሚቀረጸው ባይፎን ነው። አሪፍ አድርገህ ትቀርጽልኛለህ። እንዴት ነው ግን ካሜራው ሬዲ ነው? ተመችቷል? ለቀረጻ ይገባልሃል? በደንብ ይገባል። በቃ ሬዲ። አሁን እጠራታለሁ። ያለውን ሪያክሽን አብረን እናያለን። ጋይስ እንግዲህ ማይካችንን የሚገርም ቦታ እንደብቃለን። በእርግጠኝነት አትየውም ብዬ ተስፋ አለን። ብታየው ለራሱ እስከዛሬ የምጠቀምበት ስለሆነ ምንም ማይካችንን በዚህ መልኩ እንደብቃለን። አሁን እንጠራታለን። ቀጥታ እሷ ስትመጣ ካሜራማን ምን ታደርጋለህ? ዘወር ስትልና መግባት ስትጀምር ቀረጻ ትጀምራለህ። አሁን ከኔ የሚጠበቀው ደግሞ ምንድነው? ፊቴን ክስክስ አድርጌ የሆነ በቃ አለ አይደለ መርዶ እንደተነገረው ሰው አዝኜ ምናምን ተክዤ ነው የምነግራት ለሷ። መቻቸው ያው እንግዲህ አሁን ጽጌን እንጠራታለን። ካሜራማን ማለት ነው። እኛ ገብተን እዚች ጋር ነው ቁጭ የምንለው። አንተ ልክ ካሜራውን ዞር አድርገህ በደንብ አድርገህ ትቀርጻለህ። አሁን ጽጌን እንጥራት። ገባ ስትል ትጀምሯል። አሁን ቪዲዮ ነው። ጽጌ ነይማ። እንዴ መጣሽ ነይ ጽጌ። ዛሬ ለትልቅ ቁም ነገር ፈልግሻለሁ። ቁጭ በይማ እዚህ። ዛሬ ማንንም ሰው እንዲመጣና እንዲህ እናልፈልግ። ትልቅ መዋራሽ ነገር አለ። ትልቅ ጉዳይ አለ። ይሄ ፍቅር ጽጌ ስጠታል። ይሄን ድምስ በጣም ነው የምወድሽ። ሁሉ ነገር ይቆንሽ ታውቂያለሽ። አንቺን ማጣት አልፈልግም። ቁጭ በይ ቁጭ በይ። ይቅርታ ዛሬ ማለት ነው አንድ የሆነ ነገር መናገር እፈልጋለሁ፣ ግን እንደማትርቂኝ እንደማትይኝ ጥለሽኝ እንደማትሄጂ ቃል ግቢልኝ። እኔ በጣም የምወድሽ በጣም የማፈቅርሽ ሁሉ ነገር ይቆንሽ ቃል ግቢልኝ እንደማትርቂኝ። ዛሬ በጣም ጨንቆኛል። ታዙም ብሎ ቃል አይገባም። ከባቴ ምን ነው ከፍቶኛል። ዛሬ የሆነ ነገር ስልክ ተደውሎልኝ ነበርና የሆነ ነገር ልነግርሽ ብዬ በጣም ፈራሁሽ። ምንድነው? በእርግጥ ግን ለእኔ ደስ ብሎኛል። ብታይ የስ ውይ ምንድነው? ተጨንቀሃል? ትደሰታለህ እኮ አዘንም ጭንቅም ነው የገጠመኝ። ምንድነው? እናጣሽ አልፈልግም። እሺ ምንድነው? አባቴ እባክሽን አታጭኝ። በቃ ትቻለህ ቃል ግቢልኝ። ዝም ብሎ ቃል አይገባም እኮ አባቴ። ጥለሽኝ እንደምትሄጂ እኮ አልሄድም። ምንድነው? ንገረኝ። ስራትቼ ነው የመጣሁት። ይመር እኮ በእርግጥ ደስታ ነው። እኔ ደስታም ሀዘንም ሆኖብኝ ደስታው እንደሚያስደስትሽ አውቃለሁ። የምስራች ነው፣ ትልቅ ነገር ነው። ግን ደግሞ አንቺን የሚያሳጣኝ ነገር ነው። አትርቂኝም አባቴ። ንገረኝ። ምንድነው ነው? ከአንቺ በፊት የሆነች ማወራለች ነበረች እና አሁን ወልጃለሁ። ልጁን እስካሁን ብቻዬን አሳድጌያለሁ። አግዘኝ ያለች ቀልድ እኮ ጨረስን። ከምሬ እኮ ነው። ከአመታት በፊት እናወራ ነበርና በአጋጣሚ ያው ከአንቺ ጋር እያወራን ሳንገናኝ በፊት አሁን ቀልድ ነው ያዝኩ እኮ አንተ። ልሄድ ለማማረኝ ስራ ይጨርስ። ምንድን ነው? ቆይ አትረጂኝም? ምን ሆነ? ለቀኔ እኮ ተጨንቀሃል ብዬ እኮ ነው የመጣሁት እኮ። ተጨንቄያለሁ እኮ እና ከአመታት በፊት ነበረ አርግዣለሁ ስትል በፊት እኔ ቀልዷን ነበር የሚሰ አሁን ነው ወልጃለሁ እና ልጁን ብቻዬን ማሳደግ አቃተኛ፣ አግዘኝ እያለችኝ እና ግን የልጅ አባት ስለሆንኩ ደስ አላለሽ? ምን ደስ ብሎኛል። ግን ያው ከሌላ ስለሆነ ጽጌኛ አንቺን ማጣት አልፈልግም። እንደዛ አይነት ቀልድ አትቀልድ። ስንቴ ነው የነገርኩህ? ስንቴ እየቀለድኩ እኮ አይደለም። ግን ይኸው ከአንቺ መኝ አስር ነው መውለድ የምፈልገው። ግን አሁን አንቺን ማጣት አልፈልግም። ጽጌ አትለይኝማ፣ አትለይኝማ እኮ አንለያይማ። ደግሞ ታውቂያለሽ ደግሞ ሴት ልጅ ናት። ብቻዋን ልጅ ማሳደግ ይከብዳታል። እስከዛሬ ድረስ እኔ ብቻዋን ስላሳደገች በጣም ነው ከእሷ ጋር እራሱ ዛሬ አውርተን በጣም ተናድጃለሁ። ግን ከዚህ በኋላ አግዛታለሁ። ማለት ነው እንደቀላል እንደዚህ ወልጃለሁ አግዛለሁ የምትለኝ ዝመታል ወታ የምትዛርክ እንዴ? ምን ማለት ነው? ይሄ ፍቅር ካንቺ ምኮልታለሁ ደስ ይልም። ግን የልጅ አባ መሆን ቀልድ ባከው አይቀርባል። አሁን ደግሞ ልጅቱን እናመጣና እዚህ አብረን እናሳድገዋለን። እሺ እንዴ? ለምንሷ ማታመጣት ነው? እሷማ ምን ትሰራለች? እሷ ማፈልጋት የምፈልገው ልጅ ነው እና ከአንቺ ጋር ነው የምፈልገው። አንቺ ደግሞ ማጣት አልፈልግም። ይሄን ውስጥ በጣም ማፈልግ ቀልድ ነው ያስከው። እየቀለድኩ አይደለም፣ ከምሬ ነው። አታም ማለት ነው እኮ ልጅ ያለኝ እኮ ነው። የኔ ደስታ ደስትሽኝ የኔ ልጅ አንቺ ልጅ አይደለ? ታዲያ እልል ብዬ እንድቀበል ነው የፈለከው ወልጃለሁ ስትል? እሺ ታዲያ ምን ላደርግ? ደስ ብሎኝ እኮ ነው። እና ደግሞ ከአመታት በፊት ነው ከአንቺ በፊት ነው ከልጅቷ ጋር እንደዚህ ከእኔ በፊት መቼ? እኔ እናንተ መቼ ነው የታወቅነው? በቃ የተዋወቅነው ቢቆይም ግን ያው አብረን መኖር የጀመርነው እንግዲህ አመታት ማለት ነው። እርሜ አትቀልድ። እየቀለድኩ አይደለም፣ ከምሬ ነው ጽጌ። ብቻዋን እቺ ልጅ አታሳዝንም? አሁን ብቻዋን እስካሁን ድረስ አሳደገቻት።
ከዚህ በኋላ እኔ ማገዝ አለብኝ። እንዴት ልጅ እያልኩት ነኝ እኮ እኮ አታምጪ ግን እኔ አንቺ መቼ ሄድኩ ስኪን እኮ አንቺ ማጥረስ ስለማልፈልግ ነው። በጣም ስለማወድሽ ነው። እንዴት ለማፈቅርሽ ታውቂያለሽ? በጣም ስለምታፈቅረኝ እኮ ነው ከእሱ ያወደድኩ አይደል? ከአንቺ ከዛም በፊት ነው እኔ አርግዣለሁ ምናምን ስትለኝ እውነቷን መሰለኝ ነበር፣ እየቀለደች መስሎኝ ነበር። አሁን ደግሞ 1 ዓመት ከምናምን ሆኖ ልጁ። ስለዚህ ልጁንም ብቻዬን አላሳድግም አግዘኝ አለችኝ። ስለዚህ አብረን አብረን እናሳድገዋለን ልጃችንን። እዚህ ደግሞ ደስ እንደሚልሽ ያው ብትቆጪኝ ደስ እንደሚልሽ ተስፋ የኔ ደስታ እንደሚያስደስት ምን ማለት ነው? የኔ ደስታ ያስደስትሽ ነው አንቺ በጣም ትወጂኝ ታፈቅሪኝ የለ። ስለዚህ የኔ ደስታ ያስደስትሽ ቀድና ያስቆያል። እየቀለድኩ አይደለም የኔ ፍቅር። አስረዳኝ፣ በትክክል አስረዳኝ። ምንድን ነው የምትለው? የ1 ዓመት ልጅ አለኝ። እንኳን ደስ ያለሽ። ይኸው ከአንቺም ደግሞ ልጅ 5 ሴት ነው መውለድ። ስለኔ ተውና ምንድን ነው የምትለኝ ነው? አልገባኝም። እንዴ ስንቴ ነው የማስረዳሽ? ምን ማለት ነው? ትምህርት ቤት እዚህ ጋር ለስራ እንዴ ዝጌ ከዚህ በላይ እንዴት ላስረዳሽ? እኔ የ1 ዓመት ልጅ አለኝ ደስ ብሎኛል። ስለዚህ ደግሞ ያኔ ደስታ ያንቺ ደስታ ነው። ልጅቱን ከዚህ በላይ ማሳደግ አልችልም አግዘኝ አለችኝ። እዚህ አምጥተን እናንቺ እናሳድገዋለን ልጅቱን። አሁንስ አልገባሽም? እንደ ቃል እንደዚህ ስትለኝ ትንሽ አታፍርም እንዴ? እንዴ ታዲያ የኔ ልጅ እኮ ነው የተጠራዋለሁ። መቼ ነው ያረገዘችው? መቼ ነው የተወለደው? መቼ ነው? ከአንቺ በፊት ነው። ዛሬ በፊት ዛሬ ነው ግን ወልጄ ነበርኩ። ከኔ በፊት ስንታወቅ ገጠር ላይ ነው የነበርከው? ታዲያ ገጠር በሆነ አጋጣሚ ከተማ ወርጄ ነበር። እዛው እኮ ነበርኩ፣ ጅዳ ነበርኩ። እዛው ቅርብ ነው በጣም። አሁን ልጅቱን ብቻ ከኔ ጋር ስለዚህ ከኔ ጋር እያወራሁ ነው እዛው ሄድኩ ማለት ነው። ከአንቺ ጋር እያወራሁ ከአንቺ ጋር አብረን የኖርነው መቼ ነው? አብረን ሆነ ጀመርነው ገና ዓመት ሊሞላል። እኔ ታይታወቁን 1 ዓመት ነው። ጽጌ አትረጂ። እኔ እኮ ጨነቀኝ። ደስ ይበልሽ። እንደማትረጂኝ እያወቅሁት እኮ ነው። ተጨንቀሃል እኮ ተረጂኛ። በቃ የተጨነቅኩት እኮ ልጄን በችግር እያሳደገች ነው። ልጄን አምጥቼ እንዴት ከአንቺ ጋር ማሳደግ እንዳለብሽ እኮ ነው። ይሄ እኮ ህይወት ነው። ምን ሆነ የምትቀልደው? እየቀለድኩ ወልጃለሁ እኮ ነው የምትለኝ። ታዲያ እኔ ምን ላድርግ? ወልጃለሁ ልጅ ደግሞ ልጅ ነግረኸኛል። እኔም እኮ ዛሬ እኔ ማውቀው ስላንተ ህይወት እያወራህ ስለነበር ተደውሎልኝ ነበር። 1 ቀን ነው ከልጅቷ ጋር የተገናኘ ነው። በዛውም አረገዘች ደግሞ ልጅ። ስለዚህ ከኔ ጋር እያወራህ እየነበርክ ነው። ከዛም በፊት ነው እኔ እና አንቺ አብረን መኖር የጀመርነው። ዓመት አልሆነ ልጅቷ ዓመት ሆኖታል። ከዛ እኔ እናንተ መኖር ከጀመርነው እኮ ከ7 ወር ከ8 ወር አያልፍም። የታወቅነው መቼ ነው? የተዋወቅነውማ 3 ዓመት 4 ዓመት ይሆነናል። ግን ልጅቱ ደግሞ ቁርጥኔ ነው። ፎቶ ልካልኝ ነበር። ይኸው ካላመንክ ልክጅ ልፈልግ እኮ። ታዲያ ዛሬ ደውላልኝ ነበረ። ተደብቀ ማውራት ጀመርካ? ተደብቄ እያወራሁ ሲሆን ማለት ነው። እስኪ ፎቶ ላኪ። እኔ እንዴት እወልዳለሁ አልወለድኩም ምናምን ብላ ቁርጥ ልጅቱ ነው። እንደውም ትንሹ ኤርሚ ስሙ ለራሱ ኤርሚ ነው መባል ያለበት። የኔ ፍቅር ደስ ብሎኝ ታስረፈቅኩና ስለወደድኩ ብቻ በየሆነ ይሁን። እሺ የኔ ልጅ አንቺ ልጅ ማለት አይደለም። ቆይ የኔ ልጅ ለምን እዚህ አምጥተን ነው አብረን የምናሳድገው? ታውቂያለሽ እዛ ተመጫችሁ ከእናቷ እናትዬን አልፈልግም። የምፈልገው ልጅቱን ደግሞ ልጅቱ ብትይ እኔ ነኝ የምመስለው። እኔ ነኝ የምመስለው። እሺ ባንተ ሂጂ ቁጭ በይና እናውራ። እንደ ትልቅ ሰው እናውራ እንጂ ማለት ነው። እንደ ትልቅ ሰው እኮ አይደለም እያወራ ያለው። እሺ የኔ ልጅ መኖሩ አላስደሰተሽም እና ነው? እኔ ልጁ ለምን ተወለደ አይደለም። ለምንድን ነው የደበቅከኝ ነው? አልደበቅኩሽ። ዛሬ ነው እኔም የተነገረኝ። ከእኔ ጋር እያወራ እኔ ገጠር እየሰራ ያለው ወደ ከተማ ስገባ ግን እንገናኛለን ምናምን ተባብለን ከገጠር ከመጣ በኋላ ተገናኝተን አብረን መኖር ጀምረናል። ከአንቺ ጋር ሲስተር ብራዘር ስናወራ ነው ከእሷ ጋር የተገናኘ ነው። ከዛ እሷን ትቼ ነው ወደ አንቺ የመጣሁት ነው። ለሻ ነገርከኝ ታዲያ ምን ብዬ ነው ነግርሻለሁ? እኔ ኤርሚ ስማ፣ እኔ ህይወት ሁሉ ይገርኛል እኮ። እኔ ደግሞ የኔ ህይወት ሁሉ እንዳረገዘች እኔ የደበቅኩ ነገር የለም። አንተ ግን የደበቅከኝ ነገር አለ። እሱ ደብቀህ ያለፈው ህይወት ሌላ ነገር ዝም ነው ያልከው አይደለም። ይሄኛው እኮ ዝም ብለን ያን ቀን ነው ብዬ ነበር። ምን ማለት ነው? ይሄን ሁሉ ፍሬ አፍርቶ አይኔም ባይኔ ያለው ብዬ አይደለም። ቆይ አይደለም ማለት ነው አይደለም ያ ሁሉ የአንድ ቀን ቅጽበት አይኔም ባይኔ ታሳየኛለህ። ደስ ይለኛል ብዬ አስቤ አላውቅም። ብታይ ልጅቱ ሲያምር ግን ደግሞ አንቺ ማጣት አልፈልግም። በቃ አንተ ልጅቱን አብረን አሳድገው። ጽጌ አላሳዝንሽም? እንዲቆይ ምንድን ነው ታሳዝነኝ? ወንድ ልጅ እኮ ነው። ልጅ እንዲኖር እፈልጋለሁ። ቆይ እሺ አሳድገው። ምን ልጠበስ?
አብረን ማሳደግ ነው በጣም ቆልስ ከእንደናት ሆነሽ እንድታግዢኝ አንቺ መፈልጋለሁኝ እኔ አትረጂኝ በጣም የኔ ደስታስ በጣም ምትቀልደው ግን አውቀሃላ በጣም ምትቀልደው እሺ ቁጭ በይ ቁጭ አለ የልጅ ነው ላይ ቁጭ በይ ቆይ እንዴ ምን ልክላል ወልጄ እኮ ነው የምትለው አውቀሃል ወልጃለሁ ደስ ብሎኛል ታዲያ እንኳን ደስ አታቅፊኝም እሺ እንኳን ደስ አለ እኮ ከፊኝ ለምን ነው ማጥፎኝ ለምንድን ነው የማታወኝ? እንዲታወኝ የሰው ደስታ ያስደስተኝ ልሄድበት አያስደስተኝ ለምን አያስደስተኝ የኔ ልጅ ላንቺ ልጅሽ ማለት አይደለም አያስደስተኝ የኔ ልጅ ላንቺ ልጅሽ ማለት አይደለም ቆይ ታገድበና እኔ አቅም የለኝም አንተ ወንድ ነህ እኔ ሴት ነኝ ለዛ አቅም የለኝም እኮ ነው ቁጭ በይ አሁን ሰላቅም አይደለም የኔ ደስታ ላንቺ አያስደስትሽ እሺ ስጋም ነበር ቁጭ በይ እሺ ልቅጤ ቀድኔ ጀመርኩ አንተ ቀልድ አይደለም እሺ የመጨረሻ አንድ ነገር ልንገርሽ አንድ መንገር ምንድነው የምትነግረኝ እሺ አንድ ነገር ምን ቁጭ በይና ልንገርሽ ላይ ምን ሆነህ ነው ጽጌ በዚህ ቀልዳ እሺ ይቀልድ በዚህ ቀልዳ ነው እዚህ አይቀልድ በቃ አንድ ነገር ልንገርሽ እሺ የመጨረሻ አንድ ነገር ተናገሪ ራሳሽ እናቴ ፕራንክ እያደረኩሽ በጣም እሺ ፕራንክ እያደረኩሽ ነው ካሜራ አስቀምጠን ነው ከወንድምሽ ጋር ከወንድምሽ ጋር ካሜራ ማኖች ፕራንክ እያደረኩሽ ነው እሺ በቃ አሁን ተገኘሽ እሺ ይቀባ ይኸውልሽ ተንኮሉንም እንደዚህ አድርገት የሚያለኝ ወንድምሽ ነው እኔ ምንም አላውቅም እሺ ቆይ ነው እኮ ፕራንክ ነው እሺ ይለኝም እሺ እሺ ይለኝም ልጅ እሺ እሺ ተጠራሽ ምን አልኩሽ ነው እሺ እናቴ እሺ መሄድ ፈልጋለሁ ይቅርታ በቃ ፕራንክ ወይ ሊቀጠኝ ድርሳል ስንቴ ፕራንክ ስንት ጊዜ ነው እንደሃይን ፕራንክ አትሰራኝ አልኩ ስንቴ ነው እንደዚህ ነገር አንሰራ ማለት አልተባብልም እሺ ግን ወንድምሽ ነው እንደዛ አድርገህ ፕራንክ አድርገት የፕራንክ ደህና የለውም ብሎኝ እሺ ማለት ስንቴ እኮ ስንቴ ነው እሺ ከዚህ በኋላ የለመደኝ ማለግም ከዚህ በኋላ እንጂ አፈቀርኩ ወደድኩ በመረጥኩ በእንደዚህ አይነት ፕራንክ አታርገኝ አልኩ ስንቴ ነው ነገር በቃ የመጨረሻ የዛሬ ብቻ ይቀርበኝ እሺ በቃ እሺ ይቅርታ እሺ ይቀርብኛል አሁን ወንድምሽ ነው እኔ ምን ማድረግ አልችልም ወንድምሽ ነው ፕራንክ አድርጋት ብሎ ማለት ነው ፕራንክ ያደርግሽ የሱ ችግር የለውም ይቅርታሽ የኔ ወንድምሽ ለማን እውነት መሰል አንተዬ በጣም ሞቀኛ አንተ ጭራሽ እውነት መሰል በጣም ወንድሜን ተዘጀመር ከሱ ጋር ይገጠም ምን ላድርግ እንግዲህ ወንድሜ መጣ በቃ ከሱ ጋር ገጥሜ እሰራለታለሁ እያልኩ ነው እሺ ቀደምሽ በነገራችን ላይ ተንኮሉንም የምትወስነው ፕራንክ እናድርጋት ብሎ ማለት ነው ወንድሜ ፕራንካችን ተሳክቷል እንደምትመራቀርና እንደምትቆጣ መጀመሪያ የሆነ ገብቶ ነበር ለማንኛውም ፋሚሊያን ሲመቻች እሰራለታለሁ ቆይ ሳምንት ጠብቀኝ መጀመሪያ ግን ሰላም ነው ወደ ስለተናደድኩ ነው ይሄ ድንጋይ አልነደውኝ በቃ አላናድዳት ምክሳት አለውኝ እሺ ከዚህ በኋላ ፋኒቃ ሰላም ከሄድኩ ነው የምካሰው ለማንኛውም ይመቻችሁ ይመቻችሁ ነው ወደች